የተወዳችሁ የሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያሮስ 2 ተጀምሯል። ሁላችሁም የያሮስ 2 ላይክ በማድረግ ጀምሩልኝ። ዛሬም እንግዲህ አንዲት ርዕሰ ጉዳይ እየመጥቻለሁ። በነገራችን ላይ በቀን 3 ጊዜ ነው የምመጣው። እሱም 7 ሰዓት፣ ምሽት 1 ሰዓት እና ምሽት 5 ሰዓት በቀን 3 ጊዜ። ስለዚህ ሰብስክራይብ አድርጉና ወደ 100 ሺህ እንድረስ። የቅዱስ ሲኖዶስ ምልዓተ ጉባኤን በተመለከተ ነው ዛሬ ይዤ የመጣሁት መረጃ። በቀጥታ መግለጫውን እናደምጣለን። እንግዲህ ምልዓተ ጉባኤው እንደምናስታውሰው 2017 ወርሃ ግንቦት ከጀመረ ቀናቶች ተቆጥረዋል። በዚህ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ የተለያዩ ውሳኔዎች የተላለፉ ይገኛሉ። ታዲያ አሁንስ ምንድነው የተወሰነው ውሳኔ የሚለውን ተከታትለን የምንመለስ ይሆናል። ሁላችሁም ላይክ በማድረግ ሼር በማድረግ ጀምሩልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ በመላው ዓለም የምትኖሩ ኦርቶዶክሳውያን ይህንን መንፈሳዊ መርሃ ግብር የምትከታተሉ በሙሉ እንደሚታወቀው ሁሉ ግንቦት 11 ሰኞ ማለት ከሰዓት በኋላና የጻድቁ አባታችን አቡነ ተክለ ሃይማኖትን በዓለ ንግስ ምክንያት በማድረግ ግንቦት 12 ቀን የቅዱስ ሲኖዶስ ምልዓተ ጉባኤ ስላልነበረ በዚህ ምክንያት ከዚህ ቀደም እናስተላልፍ የነበረውን የቅዱስ ሲኖዶስ ምልዓተ ጉባኤ በዚህ መልክ ነው ያላስተላለፍ ነው። አሁን ከዛ በመቀጠል የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፋቸውን ውሳኔዎች ከዚህ እንደሚከተለው አቀርባለሁ። አገራዊ ሰላምና የቤተክርስቲያን አንድነትን በተመለከተ የቅዱስ ሲኖዶስ ምልዓተ ጉባኤ በስፋት ተነጋግሮ ያሳለፈውን ውሳኔ ለማስታወስ ሰላምና አንድነት ከሁሉም በፊት ቅድሚያ እንደሚሰጣቸው፣ ያለ ሰላም ዘላቂ ሕልውና የማይኖር መሆኑን፣ ለሰው ልጆች ሁሉ ሰላም፣ አንድነት ምትክ ለሌለው የሰው ሕይወት ባላደራ የሆነው ቅዱስ ሲኖዶስ ዋናው ተልእኮ ስለሆነ ያለ ማቋረጥ መጸለይ፣ ጸሎተ ምህላ ማወጅ፣ የሰላምና የአንድነትን ጥሪ ማስተላለፍ እንደተጠበቀው ሆኖ በሰላምና በአንድነት ጉዳይ ትኩረት አድርገው ውጤታማ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን መሰየም አስፈላጊ በመሆኑ ብፁዕ አቡነ ጎርጎርዮስ ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ ሊቀ ጳጳስ፣ ብፁዕ አቡነ ሳዊሮስ ሊቀ ጳጳስ፣ ብፁዕ አቡነ ሪያቆስ ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ ሊቀ ጳጳስ የሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ ሆነው እንዲሰሩ፣ ከብፁዓን አበው ሊቃነ ጳጳሳት ጋር አብረው ደግሞ የሚሰሩ በማህበራዊ ሕይወታቸው ተቀባይነታቸው፣ በሙያቸውና በስነ ምግባራቸው በጥናት የሚያዘጋጁትና በስራ ልምዳቸው የታወቁ የቤተክርስቲያን ሊቃውንትና ባለሙያዎች በቋሚ ሲኖዶስ ተመርጠው በኮሚቴነት እንዲያገለግሉ፣ ከዚህም ጋር በብፁዓን አበው ሊቃነ ጳጳሳት የሚመራው ሀገራዊ ሰላምና የቤተክርስቲያን አንድነት አብይ ኮሚቴ ሊያከናውናቸው የሚገባቸውን አብይ ጉዳዮች የቅዱስ ሲኖዶስ ምልዓተ ጉባኤ በትእዛዝ አስተላልፏል። ይኸውም በሀገራዊ ሰላምና በቤተክርስቲያን አንድነት ጉዳይ ከሀገሪቱ መንግስትና በሰላም ጉዳይ ከሚንቀሳቀሱ አካላት ጋር ግንኙነቶችን እንዲያጠናክሩ፣ በጋራ መስራት የሚገባቸውን ጉዳዮች ተጠናክረው እንዲቀጥሉ፣ ድልድይ በመሆን ማናገር የሚገባቸውን እንዲያናግሩ፣ መልካም ግንኙነቶች እንዲቀጥሉና ችግሮች በየደረጃቸው እንዲፈቱ እንዲደረጉ ይህንን ትልቅ ተልእኮና ኃላፊነት ኮሚቴው እንዲሰራ
ቅዱስ ሲኖዶስ አዟል። ከዚሁም ጋር በተያያዥነት ባለው መልኩ ዘላቂ ሰላምና ጽኑ አንድነትን ለመፍጠር በየቦታው ስለሚሰራጩ ጥላቻዎች ዜጎችን እረፍት የነሱ ሕይወትን የነጠቁ አገር እያጠፋና ንብረት እያወደሙ ያሉ ግጭቶችና ጦርነቶች እንዲቆሙ የወደፊት ስጋቶችም እንዳይኖሩ የቤተ ክርስቲያን አንድነትና የመላውን ሕዝብ ትስስር የሚጎዱ አሉታዊ ጉዳዮችን በጥናት ላይ የተመሰረቱ ወቅታዊ መረጃዎችን የሰላም ግንባታ ስልቶችንና የውይይት ነጥቦችን የመሳሰሉ ግንዛቤዎችን የቅዱስ ሲኖዶስ አባላት ባካተተ መልኩ ውይይት፣ ምክክርና የግንዛቤ ማስጨበጣ ስልጠና፣ የጥናትና ምርምር መድረኮች እንዲዘጋጁ የቅዱስ ሲኖዶስ በዚሁ መልክ ወስኗል። ተያይዞም ማለት ነው ኮሚቴው የሥራ አፈጻጸሙን በየ3 ወሩ ደግሞ ለቋሚ ሲኖዶስ ሪፖርት እንዲያደርግ የቅዱስ ሲኖዶስ ጽሕፈት ቤትም ይህንኑ አብይ ኮሚቴ በየጊዜው እየተከታተለ ለቅዱስ ሲኖዶስ ምልዓተ ጉባኤ ሪፖርት እንዲያደርግና ሌሎቹም ለአገራዊ ሰላምና ለቤተ ክርስቲያን አንድነት የሚጠቅሙ ነጥቦችን ማከናወንና መስራት እንደሚገባቸው በማሳሰብ ቅዱስ ሲኖዶስ ይህንን ትልቅ አደራ ለኮሚቴው ሰጥቷልና እነዚህ ነገሮች እንዲተገበሩ በስራ ላይ እንዲውሉ ቋሚ ሲኖዶስና የቅዱስ ሲኖዶስ ጽሕፈት ቤት ክትትል እንዲያደርግ ወስኗል። በመቀጠልም ደግሞ የቅድስት ሀገር ኢየሩሳሌም ገዳማትን በተመለከተ በሃና በለ የተቀመጡ ጉዳዮች ወይም አጀንዳዎች አሉ። በዚህም ጉዳይ ላይ የቅዱስ ሲኖዶስ በአጥኚ ኮሚቴው በቋሚ ሲኖዶስ የተሰየመው አጥኚ ኮሚቴ ያቀረበውን ጥናት ወደ ኋላ በእነዚህ ጉዳዮች ላይ የተደረጉትን ውሳኔዎች ከማድረግ ጉዳይ ተመልክቶ የሚከተለውን ውሳኔ ያሳልፏል። ወደ ቅድስት ሀገር ኢየሩሳሌም ገዳማት ለአገልግሎት የሚወሩትን መነኮሳትና መነኮሳያትን በአጠቃላይ የገዳሙን አስተዳደር እየተከተለው ባለው የአሰራር ክፍተት በሚመለከት ጉባኤው ቅድም እንዳልኳችሁ በስፋት ተነጋግሮ ውሳኔ ያሳልፏል። በዚህ ላይ ለቤተክርስቲያን ይበጃል በማለት ካሳለፋቸው ውሳኔዎች አንደኛው የኢየሩሳሌም ገዳም ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከኢየሩሳሌም እንዲዘዋወሩ ሆኖ ለቅድስት ሀገር ኢየሩሳሌም ገዳማት ብፁዕ ሊቀ ጳጳስ እንዲመደብ፣ በሁለተኛ ደረጃ የገዳማቱ አስተዳደር ጽሕፈት ቤት ያለፉትን ስህተቶች በማረም ከመንበረ ፓትርያርክ ጠቅላይ ቤተ ክህነት መዋቅራዊ አሰራር ተከትለው እንዲሰሩ መመሪያ እንዲተላለፍላቸው እንዲደረግ፣ በሶስተኛ የገዳማቱ መተዳደሪያ ደንብ ደግሞ ከሕገ ቤተ ክርስቲያን ጋር በተገናዘበ ወይም በተናበበ የአገሪቱን ነባራዊ ሁኔታ ባገናዘበ የገዳሙን ችግር መፍታት የሚያስችል እንዲሁም ደግሞ የገዳማቱን ሁለንተናዊ የመንፈሳዊና ልማታዊ እድገትን በሚያረጋግጥ መልኩ ተሻሽሎ እንዲቀርብ አንደኛ ብፁዕ አቡነ ሳሙኤል ሊቀ ጳጳስ የልማትና የክርስቲያኑ ተራድኦ ኮሚሽንና የቤቶችና ሕንጻዎች አስተዳደር ልማት ድርጅት የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ የሚመራ ደግሞ ከዚሁም ጋር ማለት ነው ከብፁዓን አባቶች ጋር በኢየሩሳሌም ገዳማትን በተመለከተ ጥናቱን ለቅዱስ ሲኖዶስ አቅርቦ ያጠናው ኮሚቴ ጋር በመሆን በሚገባ ጥናቱን አቅርበው ለጥቅምት 2018 ዓመተ ምህረት የቅዱስ ሲኖዶስ ምልዓተ ጉባኤ እንዲያቀርቡ ይደረግ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል ማለት ነው። ከዚሁ ጋር በተያያዘ መልኩ በዛው በኢየሩሳሌም ገዳም ለፊደል ላይ የተቀመጠው አጀንዳን በተመለከተ ደግሞ በቅድስት ሀገር ኢየሩሳሌም ገዳማት ታግደው የነበሩ 5 መነኮሳት ማለት አባ ተስፋ ማርያም ይደጎ፣ አባ ወልደ ሩፋኤል ገብረ ጻድቅ፣ አባ ገብረ እግዚአብሔር ተስፋዬ፣ አባ
ኃይለ ገብርኤል ሞላልኝና አባ ወልደ ማርያም ወልደ ሳሙኤል እነዚህ አባቶች በገዳሙ አስተዳደር የተፈጠረውን አለመግባባት አስመልክቶ በእነዚህ በአምስቱና በገዳሙ አስተዳደር የተፈጠረውን አለመግባባት አስመልክቶ በቋሚ ሲኖዶስ በተሰየመው አሁን ኮሚቴ ባቀረበው መግለጫ ወይም ጥናት መሰረት አንደኛ ያው ከላይ በስም የተጠቀሱት መነኮሳት አምስቱ ማለት ነው 6 ዓመት ሙሉ ያለ ሠርከ ኅብስት በችግር ላይ መቆየታቸው እንደ በቂ ቅጣት ወይም እንደ በቂ ቅኖና ተቆጥሮ የጽሑፍ ማስጠንቀቂያ ተሰጥቷቸው ወደ ምድብ አገልግሎታቸው እንዲመለሱና የገዳሙን መተዳደሪያ ደንብ አክብረው እንዲኖሩ ይሄንንም ደግሞ ወደፊት በምልዓተ ጉባኤ በሚሰየሙት ወይም በሚመደቡት ብፁዕ ሊቀ ጳጳስ ይሄ እንዲወሰን ወይም እንዲያስፈጽሙ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚሁም ጋር ለገዳሙ አስተዳደር በብፁዕ ቅዱስ አባታችን የሚተላለፈውን አባታዊ መመሪያ አክብሮ እንዲቀጥል ያለምንም ቅድመ ሁኔታ ከቅዱስነታቸው የሚተላለፈውን አባታዊ መመሪያ ተቀብሎ በስራ ላይ በተግባር እንዲያውል ጥብቅ መመሪያ እንዲተላለፍ ወስኗል ማለት ነው። ከዚሁም ጋር በሶስተኛው ለችግሩ ምክንያት የሆነው ለወደፊት ወደ ቅድስት ሀገር ኢየሩሳሌም ገዳማቶቻችን ለአገልግሎት የሚላኩ መነኮሳትና መነኮሳያትን በተመለከተ ደግሞ በቅዱስ ሲኖዶስ ውሳኔ መሰረት በማዕከል ማለት ነው በማዕከል ደረጃ ከሁሉም አህጉረ ስብከት በመንፈሳዊነታቸውና በስነ ምግባራቸው በስራ ልምዳቸው የተመሰከረላቸው ሆነው እነዚህ የሚመረጡት ወደዛ የሚላኩት በዚህ የተመሰከረላቸው ሆነው በተለይም ደግሞ ከተሻለ ከሀገሪቱ ቋንቋዎች ዕብራይስጥ፣ አረብኛ፣ እንግሊዘኛ ቢያንስ አንዱን ቋንቋ መናገር የሚችሉ ቢሆኑ የተሻለ ነው። ያ እንኳን ባይሆን ይሄን ለመማር ቅርበት ያላቸው ይሄን ለመረዳት ይሄን ለማወቅ ይሄን ለመማር ቅርበት ያላቸው ተመዝነው እንዲላኩ የቅዱስ ሲኖዶስ ምልዓተ ጉባኤ በዚህም ላይ ውሳኔ አሳልፏል። በዚህ አጀንዳ ላይ የመጨረሻ የተላለፈው የገዳሙን ገቢና ወጪ አስመልክቶ ደግሞ ኦዲት እንዲደረግ እና የኦዲቱ ሪፖርት ለምልዓተ ጉባኤ እንዲቀርብ የቅዱስ ሲኖዶስ ውሳኔ በዚህ አጀንዳ ላይ ያሳለፈው ውሳኔ ይሄንን ነው የሚመስለው። ሌላው በመቀጠል ደግሞ በቅዱስ ሲኖዶስ ውሳኔ ምልዓተ ጉባኤ ውሳኔ ያገኘው ሌላው አጀንዳ ብፁዕ አቡነ ሩፋኤል ሊቀ ጳጳስ በዚህ በወለጋ ባሉ ዞኖች ይልቁንም ደግሞ በቄለም ወለጋ ሀገረ ስብከት የነበረውን የመዋቅር ጥሰት እንደው ከተመደቡ ወዲህ ያለውን የጸጥታ ችግር ባላቸው አባታዊ ጥባት ራሳቸውን አሳልፈው በመስጠትና የወቅቱን ነባራዊ ሁኔታ ተቋቁመው የተቋረጠውን መዋቅር እንደ አዲስ እንዲቀጥልና ማዕከላዊነቱ ተጠብቆ እንዲቀጥል ላደረጉት ሐዋርያዊ አገልግሎት ጉባኤው ለብፁዕነታቸው ታላቅ ምስጋና አቅርቧል። ከዚህም ጋር ለብፁዕ አባታችን ይሄንን ታላቅ ምስጋና ያቀረበው የቅዱስ ሲኖዶስ ምልዓተ ጉባኤ በቄለም ወለጋ ሀገረ ስብከት ይሄ የተጀመሩትን ሐዋርያዊ አገልግሎት ለማጠናከር የበለጠ መዋቅራዊ አንድነቱ ተጠብቆ እንዲቀጥል በማሰብ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት 2,500,000 ከአዲስ አበባ ሀገረ ስብከት 2,500,000 በድምሩ 5 ሚሊዮን ለቄለም ወለጋ ሀገረ ስብከት በድጎማ እንዲሰጠው የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል የተደረገው ውሳኔ አጀንዳ ደግሞ የራያ 6ቱ ወረዳ ሀገረ ስብከት ይሁንልን ጥያቄ በተመለከተ ነው። በዚህ ጉዳይ ላይ የራያ 6ቱ ወረዳዎች የማዕከላዊ አንድነትን ጠብቀው በአስተባባሪ ጽሕፈት ቤት ደረጃ ሕገ ቤተ ክርስቲያንና የቃለ ዓዋዲውን መመሪያ አስከብረው ሲያገለግሉና ሲገለገሉ መቆየታቸው ይሄ የሚያስመሰግናቸው በመሆኑ
አሁን ደግሞ ለቅዱስ ሲኖዶስ ምልዓተ ጉባኤ ያቀረቡት ሀገረ ስብከት ይሁንልኝ ጥያቄ በእነሱ ብቻ አይደለም፣ በብፁዕ አቡነ ዲዮስቆሮስ ሊቀ ጳጳስም የታመነበት ስለሆነ በዚህ መልክ የቀረበ ስለሆነ ይህ የሀገረ ስብከት ይሁንልን የተባለው ጥያቄ በቅዱስ ሲኖዶስ ምልዓተ ጉባኤ ተቀባይነት አግኝቶ የራያ ሀገረ ስብከት ጽሕፈት ቤት በሚል ስያሜ እየተጠራ አገልግሎቱ እንዲቀጥል የመንበረ ጵጵስና ጽሕፈት ቤት መቀመጫው አላማጣ ከተማ እንዲሆን የሀገረ ስብከት ጽሕፈት ቤት እንዳልነው መዋቅሩ ተከፍቶ የሚጠበቅበትን ተግባርና ኃላፊነቱን በሕጉና በስርዓቱ እንዲወጣ ይሁን በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ እነዚህ ባለፉት ጊዜ ውሳኔ የተሰጣቸው ውሳኔዎች ናቸው። የተቀሩትን ውሳኔ ያገኙትም ደግሞ በነገውም ዕለት ውሳኔ የሚሰጣቸውን ጉዳዮች በሚቀጥለው በነገው ዕለት እናቀርባለን። አምላካችን ቅዱስ እግዚአብሔር በምሕረቱና በይቅርታው ብዛት ጉባኤያችን በሰላም ያስፈጽመን። ወስብሐት ለእግዚአብሔር። የተወዳችሁ የሰዎቻችን እንግዲህ ቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ነው ተከታትለን የተመለስ ነው። በምሽት 1 ሰዓት በሌላ መረጃ እንመለሳለን። ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ እያልን ተሰነባበት። ሰናይ ቆይታ ይሁንላችሁ።